ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ወርዶችን ወይም ቃሎችን በአማርኛስ እንዴት ነው የምናነባቸው? እንዴት ነው የሚነበቡ በቀላሉ ለጀማሪዎች? እንግዲህ ኤቢሲድን እንደጨረስን በካፒታልም በስሞል ሌተር ቀጥታ ምንድነው ወደ ንባብ ስንገባ እንዴት አድርገን ነው ማንበብ መጀመር ያለብን? ምን አናባቢዎችን ወይም ቫውሎችን ይወስዳሉ? ኮንሶናንቶች እነማን ናቸው? እንዴት አድርገን ይነበባሉ? የሚሉትን በአማርኛም በእንግሊዘኛም በሁለቱም ቃሎችን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን፣ ኮንታክት አድርጉን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት በአጭር ጊዜ ስራችሁን እየሰራችሁ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ከመጀመሪያው ጀምረን በሁለቱም ወርዶችን እናያለን፣ በአማርኛ በእንግሊዘኛ ማለት ነው። ስለዚህ ኬኢ የሚለው ማን ነው ስንል እንግዲህ አናባቢዋ ኬ ላይ ኢ አለች። አናባቢ ኢ እንግዲህ ቫውል የምንላቸው የአናባቢ የምንላቸው 5 ፊደሎች አሉ ከእንግሊዘኛ ውስጥ። እነዛ ቫውሎች ወይም አናባቢዎች ይባላሉ። ሌሎቹ ደግሞ ኮንሶናንት ወይም ተነባቢዎች ናቸው። እኒህ አናባቢዎች አንድን የእንግሊዘኛ ወርድ እንድናነበው የሚረዱን ዋና ፊደሎች ናቸው። እነማን ናቸው ስንል ኤ አለች፣ ኢ አለች፣ አይ እና ኦ እንዲሁም ዩ። ማን ናቸው? ኤ፣ ኢ፣ አይ፣ ኦ እና ዩ የምንላቸው እነዚህ 5 አናባቢዎች ካሉ አብረው ነው የሚነበቡ ከዋና ፊደሉ ከኮንሶናንቱ ፊደል ጋር አብረው። ለምሳሌ እዚህ ላይ ስንመጣ ኬ ላይ ማን አለች? አናባቢ ኢ አለች። ኢ እንግዲህ አናባቢ ነች። እሷ ስላለች ሁለቱም ነው የሚነበቡ። ኬ እና ኢ አንድ ላይ ነው የሚነበቡ። ማን ተብለው? ከ ተብለው ነው የሚነበቡ። ከ። እሺ አሁንም ኢ እዚህ ላይ አለች። ማን አለች? ከቢ ጋር አንድ ላይ ሁለቱም ነው የሚነበቡ። ከቢ እና ኢ አንድ ላይ በ ተብለው ይነበባሉ። ይኸው በ ተብለው። እሺ አሁንም እዚህም ኢ አለች። ከማን ጋር? ከዲ ጋር። ዲ እና ኢ አንድ ላይ ደ ተብለው ይነበባሉ። ምን ሆነ ማለት ነው? እነዚህ ሲነበቡ በአማርኛው ከበደ፣ ከበደ። ይሄው እነዚህም ይሄው ኬኢ ኬ ነው። ኬኢ ከ ነው። ቢኢ በ ነው። ዲኢ ደግሞ ደ። በአንድ ላይ ከበደ፣ ከበደ፣ ከበደ ብለን እናነበዋለን ማለት ነው። መልካም። እሺ ወደዚህኛው ስንመጣ ደብሊው አሁን ኦ አናባቢ አለች። ስለዚህ ደብሊው ኦ አንድ ላይ ሁለቱ ማለት ነው። ሁለቱም አንድ ላይ ወ ተብለው ይነበባሉ። ወ። እሺ አር ኢ አሁንም ኢ አናባቢ ስለሆነች ሁለቱ ረ ተብለው ይነበባሉ። አሁንም ኤ አናባቢ ስለሆነች ከዲ ጋር አብረው ሁለቱ ዳ ይባላሉ። ይሄ አሁን ሲነበብ እንግሊዘኛው ምን ተብሎ ይነበባል? ወረዳ፣ ወረዳ። የእንግሊዘኛውም ወረዳ ብለን እናነበዋለን። ወረዳ። መልካም። ሌላኛው ኤ ብቻዋን አናባቢ ስለሆነች ብቻዋን የምትቀመጠው ወይም የምትጻፈው አ ትባላለች። ቢኢ ግን ቢ ላይ ማናለች? ኢ ስላለች አናባቢ ሁለቱ ነው የሚቀመጡት። ማን ተብለው? በ ይባላሉ። አሁንም እዚህ ላይ ቢ ላይ ኢ ስላለች ሁለቱ ነው የሚነበቡ በ። በአንድ ላይ ምን ሆኑ ማለት ነው? ይሄ ሲነበብ አበበ፣ አበበ። ይሄ እንግሊዘኛው ምን ይባላል ማለት ነው? ሲነበብ አበበ፣ አበበ ብለን እናነበዋለን ማለት ነው። መልካም። ሌላኛው ዜድ ኢ ማን ይባላል ስንል ዜድ ኢ ኢ አናባቢ ስላለችው አብሮ ይነበባል። ዘ ይባላል። እሺ ኤም ኢ ኢ አናባቢ ነች አብራ። መ ነው የሚባለው። መ። ኤን የምትሏ አናባቢ የላትም ብቻዋን ስለሆነች ን ትባላለች። ን ትባላለች። ይሄ እንግሊዘኛው ሲነበብ ምን ይባላል ማለት ነው? ዘመን፣ ዘመን፣ ዘመን ብለን እናነበዋለን ማለት ነው። በጣም አሪፍ። ሌላኛው ወደዚህኛው ስንመጣ ኤች ኤ አሁን ኤ አናባቢ ስለሆነች ሁለቱን ነው የምናነባቸው። ኤች ኤ ማን ይባላሉ? ሃ፣ ሃ ይባላል። እሺ ኤል አይ አይ አናባቢ ስለሆነች ማን ይባላል? ኤል አይ ሊ፣ ሊ ተብሎ ይነበባል። መልካም። ኤም ኤ ኤ አናባቢ ስለሆነች ማን ይባላል? ማ፣ ማ። እሺ ቲ ብቻዋን አናባቢ የላትም ት ነች። ይሄ ሲነበብ ሃሊማት፣ ሃሊማት፣ ሃሊማት። ይኸው ኤች ኤ ሃ ነው።
ኤል አይ ሊ ነው። ኤም ኤ ማ ነው። ቲ ደግሞ እንደ ት ነው። ሶ በአንድ ላይ ሃሊማት 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 ብለን እናነበዋለን። መልካም ሌላኛው ወደዚህኛው ስንመጣ ኤስ ኢ አንድ ላይ ነው የሚነበቡት። ኢ አናባቢ ነች። ሶ ሰ ተብሎ ይነበባል። ኤፍ ኢም ኢ አናባቢ ነች። ሁለቱ ፈ ይባላል። እሺ አረ ደግሞ ር ነች አናባቢ የላትም ር። ሶ ይሄ ሲነበብ ሰፈር 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 ተብሎ ይነበባል ማለት ነው። መልካም እሺ እዚህኛው ስንመጣ ኤም ኢ አንድ ላይ ነው የሚነበቡ። ኢ አናባቢ ነች። ሜ እሺ ቲኤ አንድ ላይ ነው የሚነበቡ። ኤ አናባቢ ነች። ታ ኤል አናባቢ ነች። አናባቢ የላትም ሶሪ ብቻዋን ነው የምትነበብ ኮንሶናንት ነች። ል ትባላለች። ሶ ይሄ ሲነበብ ይሄው ሜታል 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 ተብሎ ይነበባል ማለት ነው። መልካም ሌላኛው አሁንም ወደዚህኛው ስንመጣ ኤ ቫውል ነች። ራሷን ችላ ትቀመጣለች። አ ትባላለች። ከሌላ ፊደሉ ጋር ስትመጣ ኤ ምንጊዜም አ ነው የምትባለው። እሺ ኤም ኢ ሁለቱ አንድ ላይ ናቸው። ምክንያቱም ኢ አናባቢ ነች። መ ይባላል። እሺ ቲ ደግሞ አናባቢ የላትም። ት ትባላለች። ሶ ይሄኛው ሲነበብ እንግሊዘኛው በአማርኛ አመት 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 ተብሎ ይነበባል ማለት ነው እንግሊዘኛው። መልካም ሌላኛው ኤስ ኢ እንደማን ነው ስንል አሁንም ኢ አናባቢ ነች። ሰ ብለን እናነበዋለን። ኤል ኤ ላይ አሁንም አናባቢ ማነች? ኤል ኤ ላይ ማነች? ኤ አናባቢ ነች። ላ እንላለን። ኤል ኤ ላ። መልካም ኤም አሁንም ብቻዋን ነች። ም ተብላ ነው የምትነበብ። ም ሶ በአንድ ላይ ምን ሆነ ማለት ነው? ሰላም 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 ተብሎ ይነበባል። ሰላም አሪፍ። እዚህኛው ላይ ስንመጣ ኤች ኤ አብሮ ነው ኤ አናባቢ ስለሆነች ሀ ይባላል። ቪኢ ላይ ኢ አናባቢ ነች። ሶ ቭ ይባላል። ኤች ኤ ሀ ነው። ቪኢ ቭ ሶ በአንድ ላይ ሀ ቭ ሀቭ ሀቭ ብለን እናነበዋለን ማለት ነው። መልካም ወደዚህኛው ስንመጣ ኬ አይ እንደማን ነው ስንል ኪ ይባላል። ኬ አይ ኪ። ኤን ደግሞ ብቻውን ምን ይባላል? ን። ጂ ብቻውን ደግሞ ምን ይባላል? ግ። ሶ ይሄኛውም አንድ ላይ ምን ሆነ ማለት ነው? ኬ አይ ኪ ነው። ኤን እንደ ን ነው። ጂ ደግሞ እንደ ግ ነው። ኪንግ 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 ብለን እናነበዋለን ማለት ነው። መልካም ሌላኛው ጂ ኦ ኦ እንግዲህ ሁለቱም ሶስትን ፊደሉ ቢደረደሩ እንደ አንድ ነው የሚነበቡት። ሶ ጂኦ የሚለው አንድ ላይ ይሄ ምን እናነበዋለን? ጎ እንላለን። ዲ ብቻዋን ነች እንደ ድ ነው። ሶ ጉድ ጉድ ተብሎ ይነበባል። ጉድ። መልካም እሺ ሲኤ ብዙን ጊዜ ሲ መጀመሪያ ላይ ስትመጣ እንደ ክ ትነበባለች። ብዙን ጊዜ ወደ መጨረሻው ስትመጣ ደግሞ እንደ ስ የምትነበበት ኮንዲሽን አለ። ሶ አብዛኛውን ግን እንደ ክ ነው የምናነባት መጀመሪያ ላይ ስትመጣ። ሶ ሲኤ ኤ አናባቢ ነች። እንደማን ይነበባል? ኬ እንላለን። ኬኢ ደግሞ እንደ ክ እናነበዋልና ኬክ 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 ተብሎ ይነበባል ማለት ነው። መልካም ሌላኛው ጂኦ ማን ነው ስንል ጎ ይባላል። ጎ ኤ ደግሞ እንደ አ ነው የምናነበው። ዋጥ አድርገን የምናነበው ጎ አ ከዛ ኤል ደግሞ እንደ ል ነው። ል ሶ በአንድ ላይ ይህ ሲነበብ ጎል 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 ይባላል ማለት ነው። መልካም ሌላኛው ቲኦ እንደማን ነው ስንል አንድ ላይ ሲነበብ ብዙውን ጊዜ ቲኦ እንደ ቶ ነበር የሚነበብ። ግን እዚህ ላይ ኮንሶናንት አለ፣ እዚህ ላይ ቫውል አለ። እዚህ ላይ ኮንሶናንት ሲሆን ድምጻቸው ቀየር ይላል የተወሰነ ማለት ነው። ሶ ምን ይባላል? ታ እንልና ታ። ደብሊውስ እንደማን ነው ስንል እንደ ው ትነበባለች። ኤንስ እንደ ን። ሶ ምን ሆነ ማለት ነው? አንድ ላይ ታውን 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 ብለን እንግሊዘኛውን አነበብነው ማለት ነው። መልካም ሌላኛው ወደኛው ስንመጣ ኤፍ አይ አይ አናባቢ ነች። ፊ ይባላል። ኤል ብቻውን ል ነው። ኤም ብቻውን ደግሞ ም ነው የሚባለው። ሶ በአንድ ላይ እነዚህ ሲነበቡ ይሄው ፊ ል ም ፊልም ፊልም ብለን እናነበዋለን ማለት ነው። እሺ ሌላኛው ዲኤ እንደማን ነው ስንል ዳ ይባላል። ኤ አናባቢ ነች። ዋይ ደግሞ ይ ነች። ሶ በአንድ ላይ ዳ ይ ዳይ ዳይ ተብሎ ይነበባል ማለት ነው። ዳይ። እሺ ፒኤ አሁንም እንደማን ነው?
ፓ ይባላል። ኤ አናባቢ ስለሆነች አብረው ሁለቱም ይነበባሉ። ይህ ደግሞ አናባቢ የላትም ብቻዋን ነች። ይ ትባላለች። ዋይ ማለት ነው። ይ ትባላለች። ሶ ይህ ሲነበብ ፓይ 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 ብለን እናነባዋለን ማለት ነው። እሺ ይሄኛውስ ዲኦ አንድ ላይ ነው። ኦ አናባቢ ስለሆነ ዶ እንላለን። ጂ ብቻውን ደግሞ አንድ ላይ ነው። ማን ጂ ብቻውን የሚነበብ ግ ይባላል። ሶ ይሄ እንግሊዘኛው ሲነበብ ዶግ 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 እንላለን። እሺ አሁን ደብሊው ኤ አብረው ናቸው። ኤ አናባቢ ነች። ዋ ይባላል ደብሊው ኤ። እሺ ቲኢም ኢ አናባቢ ነች። ማን ይባላል? ተ ይባላል። አር አናባቢ የላትም። ር ተብላ ትነበባለች። ሶ በአንድ ላይ ይሄ ሲነበብ ማለት ነው እንግሊዘኛው ዋ ተር። ይሄው ዋ ተር ዋተር ዋተር ብለን እናነባዋለን ማለት ነው። እሺ ሌላኛው ኤም እንደማነች? እንደ ማ። ዋይ ደግሞ እንደማነች? እንደ ይ። ሶ በአንድ ላይ እነዚህ ምን ሆነው ማ ይ ማይ ማይ ብለን እናነባዋለን። እሺ ሌላኛው ደብሊው ኢ ምን ይባላል ማለት ነው? ዊ በአንድ የአማርኛ ፊደል እነዚህ ዊ ተብሎ ይነበባሉ። ዊ። እሺ እዚህኛው ላይ ኤ ስንመጣ እንግዲህ ብቻዋን ነች። እንደ አ ነው የምትነበብ ቫውል ነች። አርም ኮንሶናንት ነች። አናባቢ የላትም። ር ቲ አይ ግን አይ አናባቢ ስላላት ቲ ትባላለች። ኤስ አናባቢ የላትም። ስ ቲ አናባቢ የሌላትም ት በአንድ ላይ ምን ሆነ ማለት ነው? አርቲስት 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 ብለን እናነበዋለን ማለት ነው። በጣም አሪፍ። ሌላኛው ፒኤ እንደማን ነው ስንል አናባቢ ኤ ነች አይደል? ፓ ይባላል። ፒኤ ፓ ይባላል። አር ደግሞ እንደ ር ይነበባል። ኬ ደግሞ እንደ ክ። ሶ ይህ እንግሊዘኛው ሲነበብ ፓርክ 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 ተብሎ ይነበባል ማለት ነው። በጣም አሪፍ። ሌላኛው ኦ እና ኬ እንደማን ነው ስንል ኦ እንደ ኦ እናነበውና ኬን ደግሞ እንደ ኬ እናነበውና ኦ ኬ ኦኬ ኦኬ ይባላል። እሺኛውስ ፒኦኦኤል እንደዚህ ሁለቱ ቢደረደሩም እንዳንድ ስለሚነበቡ ፖ ይባላል። ይሄኛው ፒኦ ፖ። ኤል ደግሞ ብቻውን ነው። ል አናባቢ የለውም። ል ሶ በአንድ ላይ ሲነበብ ፖ ል ፖል ፖል ብለን እናነበዋለን። እሺ መልካም። ይሄኛውስ ኤስ እንደ ስ ነች። ኬ አይ እንደ ኪ ነው። ኤልስ እንደ ል ነው። ሶ አንድ ላይ እነዚህ ሲነበቡ ስኪል 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 ለምን ብናው እነዚህ ስናነባቸው ስኪል ተብሎ ነው የሚነበበው ማለት ነው። መልካም። እሺ ስንመጣ አር ኢ አናባቢ ነች። ረ እንላለን። ኤስ እንደ ስ ቲ ደግሞ እንደ ት በአንድ ላይ ምን ሆነ ማለት ነው? ረስት 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 ብለን እናነበዋለን ማለት ነው። እሺ ጂኦ እንደማን ነው ስንል ጎ ይባላል። ጂኦ ጎ ተብሎ ነው የሚነበበው። በአንድ እንትን ጎ ነው የምንለው። መልካም። ዋይ ኢ እንደማን ነው? የ ተብሎ ይነበባል። የ ኤል ኤል ኦ እንግዲህ ሁለቱም እንዳንድ ይነበብና ኤል ኦ ሎ ይባላል። ደብሊው ብቻውን ነው አናባቢ የለውም። ው እንልና ያውን ሲነበብ የ ሎ ው የሎ የሎ ብሎ እናነባዋለን ማለት ነው። መልካም። እሺ ኤች ኦ ማን ነው ስንል ከኦ አናባቢ ስለሆነ ሆ ይባላል። ኤም ኢ ደግሞ ም እንልና በአንድ ላይ ሆ ም ሆም ሆም ተብሎ ይነበባል። በጣም አሪፍ። ሌላኛው ኤም ዩ እንደማን ነው ስንል አሁን ኤም ዩ ሙ ነው አይደል? ብዙ ጊዜ የሚነበበው ግን ደግሞ ይችኛዋ ኮንሶናንት ይችኛዋ ቫውል ኮንሶናንት ሲሆኑ ምን ይሆናሉ? ቀየር ይላል የተወሰነ ሳውንዱ። ኤም ዩ የሚለው መ እንልና ኤስ ደግሞ ብቻዋን ነች። ስ ቲም አናባቢ የላትም። ት ሶ ምን ሆነ ማለት ነው ሲነበብ መስት 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 ተብሎ ይነበባል ማለት ነው። ሶ በዚህ መሰረት በቀላሉ በአናባቢዎች በመታገዝ እንግሊዘኛን ለጀማሪዎች ቀለል አድርጎ ማንበብና መረዳት ይቻላል ማለት ነው።